ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ በ34ኛው ምዕራፍ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ዛሬ ደግሞ ይዤላችሁ የመጣው ሐሳብ ሚስት ሆና ምን ማድረግ እንዳለባት ጠንቅቃ የምታቅ ግን የማታደርግ ባል ሆኖ ጠንቅቆ ማድረግ ያለበትን ነገር የሚያውቅ ግን የማያደርግ። እንግዲህ በባልና በሚስት መካከል በጣም ብዙ ችግሮች አለመግባባት ይፈጥራሉ። አንተ ከሚስት ጋራ፣ ሚስት ካንተ ጋራ፣ አንቺ ከባለቤትሽ ጋራ፣ ባለቤትሽ ካንቺ ጋራ። ሁሉም ግን የእውቀት የማነስ ችግር አይደለም። በተለይ በባልና በሚስት መካከል እሷ ማድረጉን እንዳለባት ሳታውቅ ቀርታ አይደለም፣ እሱ ማድረግ እንዳለበት ሳያውቅ ቀርቶ አይደለም። ወይ የማድረግ ችግር መኖር። በተለይ በዚህ ዘመን የትኛውም ሰው ምን እንደሚጠቅመው ምን እንደማይጠቅመው ያውቃል። በዚህ ዘመን ሴቷ ምን እንደሚጠቅማት ምን እንደማይጠቅማት ታውቃለች። እንኳን ትዳር ይዞ አባት የሆነ እንኳን ትዳር ይዛ እናት የሆነች ሴት ቀርቶ የ16 ዓመቷ የ17 ዓመቷ የ20 ዓመቱ የ26 ዓመቱ ወጣት ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ያውቃል። በሰፈር ውስጥ ስራ ፈቶ እናትና አባት ውጣና ስራ፣ መስተንግዶ ስራ፣ ጣውላ ቤት ግባ፣ ገራጅ ቤት ግባ፣ ተነሺና ከዚህ መስተንግዶም ቢሆን ስሪ፣ የሆነ ነገር ስሪ፣ የሆነ ነገር ተማሪ ብሎ ቤተሰብ ጠዋትና ማታ የሚጨቀጭቋት ሴት ወጣ መስራት እንዳለባት ታምናለች። ወጣ መስራት እንዳለባት ታውቃለች። ነገር ግን የሥራ ልማድ የላቸውም። እነዚህ ልጆች ገና ወጣቶች ናቸው። ስለ ህይወት አልገባቸው። በዛ ላይ ደግሞ ገና እየወጣክ ነው። ይሄ ስራ ውስጥ አንዴ ገብተህ ከታች ያደክበት ካልሆነ በስተቀር አሁን ላይ ሆነ ሰው ስራ ውጣ ድከም ቢል አይገባህም። ከገባህበትም በኋላና እያንዳንዱ ነገር ቀጥቅጦ ካስተማረ በኋላ ግን አንተ ለምን ትሰራለህ? የሆነ ዘመን ላይ እኔም አባቴ ስራ ብሎ ሊለምነኝ ይችል ይሆናል ወይ ነፍሱን ይማርና የሚጠይቀኝም ዘመን ነበር። አሁን ላይ ግን በቃ ሳትወድ በግድ ወደ ኋላ ብትንሸራተት ምን እንደሚፈጠር ጠንቅቀህ ታውቃለህ። አንድ ቀን ስራ ባልሰራ ምን ሀፕን እንደሚያደርግ አውቃለህ። አንድ ቀን አንተም ስራ ባትሰራ ምን እንደሚፈጠር ታውቃለህ። ከዛ የተነሳ በጥፍር ቆመህ ታድራለህ፣ ወደ ሳይሆን ተገደ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ ብሎ 200 ችግር 200 መፍትሄ መጽሐፍ በፍቅር ህይወት በትዳር ህይወት ችግር ላለባችሁ ባልና ሚስቶች በጣም ብዙ ነገር ያግዛቸዋል። የትዳር ሐኪም መጽሐፍም አዲስ አበባ ውስጥ ላሉ ትዳራቸው እስኪፈርስ ደግሞ አትጠብቁ ፕሊዝ። ማንበብ ያለብህ ትዳርሽ ሳይፈርስ ነው። ማንበብ ያለብሽ ትዳርሽ ሳይፈርስ። ከፈረሰ በኋላ ምን ያደርግልሻል? ትዳርሽ ከተበተነ በኋላ። ስለዚህ ፍቅረኛሞችም አግብተ ብዙ ነገር ካጣ በኋላ መጀመሪያ ስማርት ሆነና እሱን ማድረግ ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር ብዙ ነገር ያግዛችኋል ብዬ አስባለሁ። 09774050 ላይ ደውሉ። ዘወትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና አለ፣ እሱም እንዳያመልጣችሁ። ባለቤትሽን አለማክበር፣ ባለቤትሽ የሚልሽን አለመስማት፣ ማድረግ የሚገባሽን አለማድረግ ምን ሊዞ እንዲመጣ እንደሚችል ጠንቅቀሽ ታውቂያለሽ። ጠንቅቀሽ እያወቅሽ አለማድረጉ ደግሞ እሱ ምን እንደሚያመጣ ደግሞ ጠንቅቀሽ ታውቂያለሽ። ከዛ የተነሳ ምን ሊያመጣ አንድ ነገር ማድረግ የሚያመጣውን ዋጋ ያህል አለማድረግ የሚያመጣው ዋጋ ደግሞ ከባድ። ማድረግም የሆነ ዋጋ ያስከፍላል፣ ድካም አለው። አለማድረግ ደግሞ የዛን እጥፍ ዋጋ ያስከፍላል። ይህን ቪዲዮ የምትከታተሉ ሚስቶች ወይ ባሎች ካላችሁ የሆነ የምታውቀው ነገር አለ ማድረግ ያለብህ ምን እንደማለት ነው ካልከኝ፣ ሚስት መንከባከብ እንዳለብህ ታውቃለህ። ሚስት መሳም እንዳለብህ ታውቃለህ። አንገቷን መሳም እንዳለብህ፣ ጸጉሯን ግንባሯን መሳም እንዳለብህ፣ ጉንጯን መሳም እንዳለብህ፣ ከንፈሯን መሳም እንዳለብህ፣ ማቀፍ እንዳለብህ፣ ማታ ጸጉሮቿን ማሳጅ ማድረግ እንዳለብህ፣ እግሯን ማሳጅ ማድረግ እንዳለብህ፣ አጠገብህ አስቀምጠ 5 ደቂቃና 10 ደቂቃ በቃ አጠገብህ አስቀምጠ አቅፈም እያጫወትክም እየፎገርክም ማዝናናት እንዳለብህ ታውቃለህ። ቤቢዬ ልብስ ለበሺ ብለህ ወክና እርግ ማድረግ እንዳለብህ ታውቃለህ። ወጣ ብለ እራት ጋብዘ ትንሽ ዘና ብለ ተጫውታችሁ በቃ አይናይነው እያየ ስልክህን ትተህ አይናይነውን እያየ አዝናንተ መመለስ እንዳለበት ታውቃለህ። ግን አታደርገውም። ይሄንን አውቀ ማድረግ አለመቻል የሚያስከፍለው ዋጋ ከማድረግ በላይ ዋጋ ያስከፍላል። ለባለቤትሽ ውሃ ብቻ ውሃ አይደለም። በታጠነ ዕቃ ውሃ መስጠትና በባዶ ዕቃ በብርጭቆ ውሃ መስጠት የሰማይና የምድር ያህል ይለያያሉ። ለባለቤትሽ ተኳኩለሽ መቅረብ እንዳለብሽ ታውቂያለሽ፣ ግን አታረጊው። መኳኳል አይጠበቅብሽ፣ ምናልባት ራስን መጠበቅ። ጽጌረዳ ተኳኩሎ አይደለም የሚያምረው፣ ሳይኳኳል የተፈጥሮ ውበት አለው። የ300 ሺህ ብር ሁማኔር መግዛት አይጠበቅብሽም። የምትበየው በሌለበት ቤት ላይ የ300 ሺህ ብር ጸጉር ይኖርሽ አይደለም። መጽሐፍ ቅዱስ የሴት ልጅ ውበቷ ጸጉሯ ነው ይላል። ጸጉር መግዛት አይጠበቅበት፣ የስንፍና ጥግ እንጂ ባለችበት ቦታ መንከባከብ ትችላል። ግን የዚህ ዘመን ሰው ጸጉሩን በቅቤም በምንም መንከባከብ እንዳለበት ያውቃል፣ ግን አያደርግም። ባለቤትሽን ታጥበሽ ታጥነሽ በተፈጥሮ ውበትሽ አጊጠሽ አጠገቡ መቀመጥ እንዳለብሽ ታውቂያለሽ።
የሚጣፍጥ ምግብ አንቺ ራሱ በቃ እጆችሽን ጣቶችሽን እየላስሽ የምትበዩ የሚገርም ምግብ ሰርተሽ ለባለቤትሽ መስጠት እንዳለብሽ ታውቂያለሽ። ባለቤትሽን በሴክስ ማስደሰት እንዳለብሽ ታውቂያለሽ። ቀለል ብለሽ በቃ ሴክስ ፍላጎት እንዳላት ሴት በቃ በመከራ ቆይ መጣው ምን ብለ አረሳስታ ስሜትንም ራሷንም አጥፍታ ቁጭ እንደምትል ሴት ሳይሆን ቤቢዬ መጣው ብላ ለሴክስም ክፍት እንደሆነች። ወንድ ደግሞ እንደ ሴት አይደለም። ሲከፋውም ሲጨንቀውም ሐዘን ላይም ደስታ ላይም ዕቁብ ላይም እዳ ላይም ሊታሰር እስር ቤት ሄዶ ሴክስ እናርግ ይላል። አንድ ከስተመሪ የባለቤቴ ሴክስ ጥማትማ አይገባኝም ማለት ምን ነው ስለ በቃ ትፈልጋለህ ተብሎ እንደሚታሰር ያውቃል። እሱ ውጪ እየጠበቁት ሴክስ እናርግ ይለኛል። እኔ ጨንቆኝ ሰውነቴ ምን እየተንቀጠቀጣለች። ያ እንዲህ አይነት ተፈጥሮ ነው ያለው። ሁሉም ወንድ ግን ማለት አይደለም። እስር ቤት እየሄደ ለመታሰር እየፈለገ ሴክስ ማድረግ ይፈልጋል። ሐዘን ላይ ያለ ጭንቀት ላይ ያለ ደስታ ላይ ያለ በጣም በጥፎ ደስ የማይል ስሜት ላይ ያለ ሴክስ ማድረግ ይፈልጋል። ሚስቱ ደግሞ 24 ሰዓት ለሴክስ ዝግጁ የሆነ ሴት ካልሆነች በስተቀር ሁሌ ማለት አይደለም ሁሌ ወንድም አይጠይቃትም። ይሄንን ማድረግ እንዳለብሽ ቤትሽን ማሳመር እንዳለብሽ እሱን እንደ ባል ማክበር እንዳለብሽ ታውቂያለሽ። የእውቀት ችግር የለብሽም። የእውነት የማድረግ ችግር ግን አለብሽ። ያን ስላችሁ ልጅነት ባህሪ ማያጠቃት ሴት የለችም ማለት አይደለም። ልጅነት የሚያጠቃት ሴት አለች። ልጅነት የሚያጠቃው ወንድ አለ። ዞሮ የዛሬ ሐሳብ ምንድነው? እሱ አለማድረግ ከማድረግ በላይ ዋጋ ያስከፍላል። የሆነ ነገር ያወክ ማታደርገው ከሆነ አንተና ሚስቱ በሰላም አትኖሩም። ትዳርን በመምራት ጥበብ ውስጥ አንድ ጥበብ ማወቅ ከፈለክ ማወቅ የምትችላቸው ነገሮች አሉ። እነዛ የምታውቃቸው ነገሮች አድርጋቸው። የምታውቃቸውን ሚስት ከባለቤቷ ትፈልጋለች ብለህ የምታስበውን ነገር በማወቅ ደረጃ ብቻ አትተው። የምታውቀውን ነገር አድርግ። ስቲቨን ኮቬ አውቃለሁ ብለህ ማታረክ ከሆነ ባታቅ ይሻላል። ዕውቀቱ የሚባለው ስታደርግ ነው። ስለዚህ ሰው እኮ እግዚአብሔርን ያውቃል ሲባል በህይወቱ እግዚአብሔር ሲገለጥ ነው። በህይወቱ ይሄ ሰው መንፈሳዊ ሰው፣ ይሄ ሰው የተረጋጋ ሰው፣ እቺ ሴት የተረጋጋች ሴት ነች። በዚህ አጋጣሚ ባይዘው ገዳም ሄደው ቸርች ላይ መስጊድ አካባቢ ከፈጣሪያቸው ጋር በጣም ጸልየው መንፈሳቸው የተረጋጋ ሰዎች ምን ያህል እድለኛ ናቸው። በተለይ በዚህ ዘመን ሰው እኮ የተረጋጋ መንፈስ የለውም። እኔንም ጨምሮ የተረጋጋ መንፈስ ያላት ሴት በጸሎቷ ብዛት እግዚአብሔር መንፈስ ቅዱስ ቀርቧት የተረጋጋች ሴት እኮ በጣም ጀግና ሴት ነች። ሰይጣን ደግሞ የሚገርማችሁ ነገር ይሄ የጦርነት ጥበብ በጣም የምወደው የዛሬ 6-7 ዓመት ያነበብኩት መጽሐፍ ነው። አስታውሳለሁ ዘንድሮ ክረምት አካባቢ አንብቤዋለሁ። አውላላ ሜዳ ላይ ሰፈረ ሰራዊት ለጠላት ግልጽ ነውና ክትክታ ወይ ገደል ያዝ ይላል። ቻይናዎች ጋር ያ መጽሐፍ ብዙ ትሰራላችሁ። ይሄ 48 ደግሞ ካነበባችሁ ጠላትህን ድምጥማጡን አጥፋው አለበለዚያ ድጋሜ አንሰራራህ መልሶ ያጠፋል ይላል። ይሄንን በእንትን ባንጠቀመው በሌላ መንገድ እንጠቀመዋለን። ጠላት የሚመታው መቼ ነው? ለጠላት ግልጽ በሆነበት ቦታ ላይ ባለ ሰዓት ላይ ነው። በተለይ ሰው በፈተና ሰይጣን መቼ ይጥለዋል? ከእግዚአብሔር በተለየ ከፈጣሪ በተለየ ሰዓት ላይ። በተለይ በዚህ ዘመን መንፈሳዊነትን ጣል ማድረግ ነገር አለ። መንፈሳዊነት ወደ ኋላ ቀርነት እንደሆነ እግዚአብሔርን ማሰብ በቢሮ በመንግስት መስሪያ ቤት በስልጣን እግዚአብሔርን ማሰብ እንደው ትንሽ ገሸሽ አንዳንድ ጊዜ ትዝ ሲለን ጠበቅ፣ መሬት ከተንቀጠቀጠ ጠበቅ፣ ወረርሽኝ ከመጣ ጠበቅ። ሌላ ጊዜ ግን እንደዛ ነገር ከዛ የተነሳ ጠላት ሰይጣን የሚልቅ መጀመሪያ ከእግዚአብሔር ያርቃል፣ ከዛ በኋላ ይቀጠቅጣል። ድጋሜ እዚህ ምድር ላይ ተነስተ መቆም እስከሚያቅተ ድረስ የእውነት በመጾም የተረጋጋ መንፈስ ያላችሁ ሰዎች በጣም የታደላችሁ ሰዎች ናቸው። ይሄን የማታረጉ ሰዎች ደግሞ አሁን ቀጥሉበት፣ ትጠቀሙበታላችሁ። ከእግዚአብሔር ጋር የምትሆነውን የትም ቦታ አትሆኑ። ያንን ስሜትን ተወዷል። እርግጠኛ ነኝ አንቺም ተወጇለሽ። ይሄ 34ኛው ክፍል ነው። ነገ በ35ኛው ክፍል እንገናኛለን። ላልሰሙ ላላዩ ቤተሰቦቻቸው ይሄን ቪዲዮ ሼር አድርጉላቸው። እናንተም ደግሞ ከ1 እስከ 34 ነው ያለው። ከ1 ጀምሮ ያለውን ከዚህ በፊት ቀደም ብላችሁ ከስር እናስቀምጥላችኋለን። እሱ ማየት ትችላላችሁ። እንግዲህ ነገ ደግሞ በ35ኛው ክፍል እንገናኛለን። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ ብሎ 200 ችግር 200 መፍትሄ መጽሐፍ በፍቅር ህይወት በትዳር ህይወት ችግር ላለባችሁ ባልና ሚስቶች በጣም ብዙ ነገር ያግዛችኋል። የትዳር ሐኪም መጽሐፍም አዲስ አበባ ውስጥ ላሉ ትዳራቸው እስኪፈርስ ደግሞ አትጠብቁ ፕሊዝ። ማንበብ ያለብህ ትዳርሽ ሳይፈርስ ነው። ማንበብ ያለብሽ ትዳርሽ ሳይፈርስ። ከፈረሰ በኋላ ምን ያደርግልሻል? ትዳርሽ ከተበተነ በኋላ። ስለዚህ ፍቅረኛሞችም አግብተ ብዙ ነገር ካጣ በኋላ መጀመሪያ ስማርት ሆነና እሱን ማድረግ ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር ብዙ ነገር ያግዛችኋል ብዬ አስባለሁ። 09774050 ላይ ደውሉ። ዘወትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና አለ። እሱም እንዳያመልጣችሁ። አመሰግናለሁ።